ከነዳጅ ማደያ በ20 ኪሎ ሜትር ርቀት ላይ ለሚገኙ ከተሞችን በችርቻሮ የሚሸጥበት አንድ መመሪያ አውጥታችሁ ነበርና የነሱ 5% ነው የትርፍ ዳጉ ያ ቅድም ያልነው 0.88 የተሻሻለው ማለት ነው። በጣም ልዩነቱ ሰፊ ነው። ይሄ ደግሞ የበለጠ ማደያዎቹን እንደገና ለሌላ ሌብነት የሚያነሳሳና ከዛ ያወጡ ወደዛ የመቸርቸር ነገር አይፈጥርም ወይ? የትርፍ ዳግ ሳይሆን መመሪያው ላይ የጠጠር አስፋልት ምናምን ተብሎ ታሳቢ የሚያረጋቸው ክፍያው ነው። ትርፍ ዳግ የለውም፣ ፕሮፊት ማርጂን የለውም። ፕሮፊት ማርጂን የ0.88 which means ከአንድ ቦታ 40 ሺህ አካባቢ ያተርፋሉ ማለት ነው። አሁን ባለው ቀደም ብሎ በነበረው 0.23 ኦልሞስት ወደ 10 ሺህ አካባቢ ትርፍ ነው የነበራቸው። ግን ባለፈው አመት ተሻሽሎላቸዋል። የማደያዎች ስቲል በቂ አይደለም የሚል እምነት አለን። ምክንያቱም የመንግስት አካል ነው ይሄንን የሚያጸድቀው። ጎረቤታችን ኬንያን ስናይ 3% አካባቢ ነው። ስለዚህ ይሄ እንዳልከው ለብልሹ አሰራር ያጋለጣል። ነገር ግን ማደያ በሌለባቸው ወረዳዎች ግን የትርፍ ዳግ ሳይሆን የመሸጫ ዋጋው ያንን ታሳቢ አድርጎ እንዲሸጡ ነው። ምክንያቱም ሎዲንግ አለው የአስፋልት እና የጠጠር የሚለውን ታሳቢ ያደርጋል። ተጨማሪ ኮስቶችም ስላሉበት ያንን ታሳቢ አድርጎ በዛ ዋጋ እንዲሸጥ ነው። ይሄን በተመለከተ የአሰራር ማኑዋል እኛም አዘጋጅተናል። ለምሳሌ ሚኒ ጋዝ ስቴሽን ሲባል ምን ማለት ነው የሚለውን ምን መስፈርቶች ማሟላት አለባቸው የሚለውን ግን ዞሮ አሁንም የነዚህንም ፍላጎት ወረዳዎቹ ናቸው የሚናገሩት። ወረዳዎቹ ናቸው የሚጠየቁት የዚህ አካባቢ የነዳጅ ፍላጎት። ስለዚህ እሱ ሳይሆን ምንድነው ፍላጎት ማሳወቅ ሳይሆን መመሪያውን ላይ በደንብ አይተው ከሆነ ለምሳሌ እዚህ ልደታ ጋር አንድ ማደያ አለ። ከልደታ ተክለ ሃይማኖት ጋር ደግሞ ሌላ ወረዳ ነች እንበል። እዛ ላይ የላትም። ስለዚህ ከልደታ ተክለ ሃይማኖት ከልደታ ካለው ማደያ ነው ትስስር የሚፈጥረው። ነዳጁን የሚወስደው ከልደታ ነው እንጂ ከጅቡቲ ተጭኖ የሚመጣለት የለም። ስለዚህ ከዛች ማደያ ነው የሚወስደው። ከዛ ማደያ 10 ሺህ ሊሆን ይችላል 20 ሺህ ሊሆን ይችላል። እኮ ትስስሩን ሲፈጥር የዚያች ከተክለ ሃይማኖት ያለችው ወረዳ ያለውን ፍላጎት ይሄን ያለ ለነሱ ሰጠው ብሎ ይሄ እዚህ ልደታ ያለው ማደያ ደግሞ ወደ ሌላ ቢያሸሽ ፍላጎት ሳይሆን ፈቃድ ነው የሚሰጧቸው። እሺ ይሄንን የማደያ የሌለባቸው ወረዳዎች ፈቃድ ይሰጣሉ። ክልሎች ፈቃድ ነው የሚሰጧቸው። 10 ሺህ ሊሆን ይችላል የሚገዛው 20 ሺህ ሊሆን ይችላል። ግን ያቺን ፈቃድ ይዘው ሄደው ያንን ያደርጋሉ። ቁጥጥሩ ላይ ኦፍ ኮርስ ጋፕ አለ። ምክንያቱም አሁንም እንደ ሀገር ባለሳሳት ባለፈው 6 ወር ወደ 32 የሚሆኑ ማደያ የሌለባቸው ወረዳዎች ስራ ገብተዋል። ግን ቀደም ብሎ ወደ 566 አካባቢ ወረዳዎች ናቸው ማደያ የሌላቸው። ስቲል አሁንም እነዚህ 566 ማደያዎች ሁሉም ወረዳ ማደያ ያስፈልጋሉ የሚለው በደንብ መታየት አለበት። ባለፈው አመት ለሁሉም ክልሎች ልከናል። በተለይ ኢኮኖሚክ ዞኒንግ ፖፑሌሽኑ በጣም ዴንስ የሆነባቸው እኔም በተለያዩ የስራ እንቅስቃሴ ስንቀሳቀስ ሰፊ ኢቭን የኤክስፖርት ሁሉ ኮሞዲቲ ያለባቸው ወረዳዎች ነገር ግን ማደያ የሌለባቸው አሉ። ስለዚህ ሳይፈልጉ ዞሮ ህዝቡ ላይ ነው ዋጋው ሊጨምር የሚችለው። ምክንያቱም ነዳጅ በጀሪካን በምንም ቀርቶ ሲመጣ የተወሰነ ጭማሪ ስላለው ማለት ነው። ስለዚህ ይሄንን ክልሎች እንዲለዩና ይሄንንም ትኩረት አድርገው እንዲሰሩ ባለፈው አመት ወደ 3 የሚሆኑ ካታጎሪዎችን ለይተን ክልሎች ማደያ ግንባታ ሲመጣ መጀመሪያ ጥያቄው ሲመጣ ያንን እንዲያደርጉ የሚል አቅጣጫዎችንም ማስተላለፈናላቸው ነበር። በዛ መሰረትም ነበር። አሁን ግን ባለስልጣኑ ባለፈው ወር ላይ እንግዲህ በደረጃዎች ኢንስቲትዩት የጸደቀ የማደያና የዴፖ ስታንዳርድ ጸድቆልናል። ስለዚህ ይሄ ስታንዳርድ ምንን ያስገድዳል? ማደያዎች ከመገንባታቸው በፊት ፊዚቢሊቲ ስተዲ መኖር አለበት። ምክንያቱም አብዛኛው አሁን የኛ ማደያዎች የሴፍቲ ኢሹ አለባቸው። ሁሌ ፈጣሪን እየለመንን ነው የምንቆየው። ምክንያቱም ሲሰሩ ታንከሮቻቸው የሴፍቲ ፕሮቶኮልን ወይም ደግሞ ስታንዳርድን ተከትለው መሰራት አለባቸው። ታንከሩ ከተቀበረ በኋላ ከላይ የሚለብሰው አስፋልት ወይም ደግሞ መሬቱ እና በታንከሩ መካከል ክፍተቶች መኖር አለባቸው። አለበለዚያ በፍሪክሽን እሳት ሊፈጠር ይችላል። ሁለተኛ ሆዞቹ ወይም ደግሞ ቦቴ መጥቶ ነዳጅ ገልብጦበት ከዛ አልፎ የሚሄድበትም ለሊኬጅ ወይም ደግሞ ለሌሎች ነገር መጋለጥ የለበትም። ግንባታው በጣም በጥንቃቄ መሆን ያለበት። ግን ማደያዎቻችን አሁን ሲታዩ እርሶም እንዳሉት የፈጣሪ ጉዳይ ካልሆነ በስተቀር ምናያቸው ናቸውና ከዚያስ ባሻገር እዚሁ ላይ አያይዘው ይመልሱልኝ። ይሄ ኮንስትራክሽኑ ላይ ብቻ ሳይሆን የቱስ ጋር ይገነባል የሚል ስታንዳርድ የለም ወይ? ለምሳሌ ትምህርት ቤት አጠገብ ማደያ ድንገት ቢነሳስ ህፃናት ያሉበት ሲኒማ ቤት ያለበት አሁን አንዳንድ ትልልቅ ሞሎች
ማዲያው ጀርባ ላይ ነው ያሉት። ይቻላል እንደሱ ምን ማለት ነው? ያው ቀደም ብሎ ይሄንን የሚገድብ ህግ አልነበረንም። ነገር ግን ባለፈው ወር ኦልሞስት ታህሳስ ላይ ይመስለኛል የደረጃዎች ኢንስቲትዩት ደረጃውን አዘጋጅተን አቅርበናል። ኬቴት አካባቢ መራቅ እንዳለበት በየስንት ኪሎ ሜትር ነዳጅ ማዲያዎች አሁን አንዳንድ አካባቢ አይተ ከሆነ እንደ ሸቀጣ ሸቀጥ ሱቅ ተደርድረው ነው ያሉት። ሶ ይሄ ያሰራር ስርዓትም ስላልነበረንም ነው ይሄንንም ልንገድብበት የምንችልበትም ነገር አልነበረም። ቅድም ያሉን ድንገት ሆኖ አያምጣው እንጂ ከስር ቢፈጠር የባስሱን ለማቀጣጠል የሚመቹ የንግድ ተቋማት ናቸው ዙሪያ ላይ ያሉት ልብስ ቤቶች፣ የተለያዩ ሞሎች የበለጠ ሰዓቱ የሚያነሳሱና በጣም መታየት አለበት። ትክክል ነው። እኛም እሱን መሰረት አድርገን በተለይ ኢንዱስትሪው ላይ ከተቀላቀልን በኋላ ይሄንን ስራዎች ከጀመረን በኋላ አንዱ ያየነው ጋፕ ይሄ ነው። ስለዚህ ስርዓትን መበጀት ስላለበት የሌሎች ዓለም አቀፍ ስታንዳርዶችንም አይተን አዶፕትን ያደረግነው ወደኛ ከስተማይዝ ያደረግናቸው ነገሮች አሉ። አንደኛ ከትምህርት ቤት፣ ከሆስፒታል፣ ከጤና ጣቢያዎች ወይ እነዚህ ከህዝብ ከምንትን ከሚልባቸው መራቅ አለባቸው። ሌላው እንዳልኩ ቢትዊን እዚህኛው ማዲያና እዛኛው ማዲያ መካከል ሊኖር የሚችለው ርቀት ራሱ በራሱ ኢምፓክት አለው። ይሄን ብቻም አይደለም። አንዳንድ ማዲያዎቻችን አይታቸው ከሆነ በጣም በሰቀቀን ነው ቦቴ ገብቶ መውጣት የሚችልበት ኦፖርቹኒቲ ሚልላቸዋል። ስለዚህ በጣም ልምድ የሌለው አሽከርካሪ ወደ ኋላ መግፋት ብዙ ስለተመለከትን እሱ ሊሆን ስለማይችል የመሬቱንም ጀምሮ ያንን አድርገናል። ያ ፕሪሚሲስ የምንለው ማለት ነው። ሌላው ከፕሮዳክት አኳያ ነው። ፕሮዳክቱ እንግዲህ አንድ ማዲያ የመጀመሪያው ነገር የነዳጁን ጥራትና ኳሊቲ ሴፍቲ መጠበቅ ነው። ስለዚህ በተለይ ሪሰንትሊ እየተሰሩ ያሉ ማዲያዎች ያንን መሰረት ያደረጉ አይደሉም። ስለዚህ የታንከሮቹ የሚቀበሩት ታንከሮች ምን አይነት መሆን አለባቸው፣ ከመሬቱ ሊኖረው የሚገባው ርቀት፣ አጠቃላይ ያለው የሴፍቲ ሁኔታዎችን ሁሉ ሊያካትት የሚችል የአሰራር ስርዓት ነው ይሄ ስታንዳርዱ የሚይዘው ማለት ነው። ዲስፔንሰሮቻችንም ጭምር እዛው ላይ አድሬስ የሚያደርግልን ነው። ስለዚህ የቬንቲሌሽኑ በካኖፒ አንዳንድ ካኖፒ አይተ ከሆነ አላውቅም፣ አንዳንዱ አጭር ነው፣ አንዳንዱ ረጅም ነው፣ አንዳንዱ የለውም። ይሄ ነው የሚል አስገዳጅ አጫጭሮቹን እንደውም ፍሪክሽን ሁሉ ሊፈጥር በሚችል ተፍቀው ሁሉ የተመለከትናለን። ምክንያቱም ለምሳሌ ከባድ ወደ ላይ የተጫነ ጭነት ከፈቃድ በላይ የተጫነ ደረቅ ጭነት ማመላለሻ ገብቶ ነዳጅ በሚቀዳበት ሰዓት ላይ እዛ ጋር ሊፈጠር የሚችለው ሰዓት ከስረኛው ጋር ተያይዞ ሌላ ችግር እንዳይፈጠር ነው። ነዳጅ አሁን ሁሉ ጊዜ በየወሩ ስጋት ሆኖ የሚጨምረው ለምንድን ነው? አሁን በኢትዮጵያ ተጨባጭ ሁኔታ ታይቶ በማይታወቅ በአመት ውስጥ በርከት ላሉ ጊዜያት ባንዴ ወደ ላይ የወጣበት መሰረታዊ ምክንያት ምንድነው? እንግዲህ ኢትዮጵያ እስካሁን የነዳጅ አጠቃቀማችንን ወይም ደግሞ የነዳጅ ዋጋ ግንባታችንን ስታየው ሁሉ ጊዜ መንግስት 80% እየደጎመ ነበረ ሲሰራ የነበረው። ለምሳሌ ሰኔ 2014 ላይ ድጎማው ሲጀመር ማለት ነው 33 ብር አካባቢ ነበር፣ 34 ብር አካባቢ ነበር። የዓለም የነዳጅ ዋጋ መሸጫ ግን 70 ብር አካባቢ ነበር። ስለዚህ መንግስት ኦልሞስት 50% ሳይሆን 100% ደጎሞ ነበር ያደረግን ነበር። ያ በመሆኑ የመንግስት ላይ ሰኔ ላይ ብቻ መንግስት የከሰረው ወይም ደግሞ እዳ የተመዘገበበት 15 ቢሊዮን ብር ነበር። ስለዚህ ይሄ ብር በወቅቱ እስከ ሰኔ 2014 የነበረብን እዳ 189 ቢሊዮን ብር ነው የነበረው። ይሄ ቁጥር በጣም አስፈሪም ነው። ለወደፊት በዚህ መልኩ የሚቀጥል ከሆነ መንግስት ሌሎች የልማት ስራዎችን ላለመስራት ሁሉ የሚችልበት ሁኔታ አለ። ሁለተኛ ስታቢላይዜሽን ፈንድ የምንለው ደግሞ ኔጌቲቭ ነው የነበረው። ስታቢላይዜሽን ፈንድ ላይ ወደ 189 ቢሊዮን ብር ኔጌቲቭ ነው የሚያሳየው የነበረው። ስታቢላይዜሽን ፈንድ ባይ ኢትሰልፍ መሆን የነበረበት ሌሎችም ሀገር የሚሰሩት የነዳጅ ዋጋ ሲጨምር አንዳንድ ማረጋጋት ቢፈልጉ ከመንግስት ካዝና ሳይሆን ድጎማው መደረግ የነበረበት ከስታቢላይዜሽን ፈንድ ነው። ጤና ስታቢላይዜሽን ፈንድ ማለት መንግስት በየጊዜው ነዳጅ ሸጦ የሚያተርፈውን እዛ ስታቢላይዜሽን ፈንድ ላይ ይገባል። ስለዚህ ለምሳሌ ነዳጅ ድንገት አሁን ዛሬ 79 ብር ነው 90 ብር ቢገባ ስታቢላይዜሽን ፈንድ ላይ ግን የተረጋጋ ጤናማ የሆነ ፋይናንሻል ካለ ያንን 5 ብር የ6 ብሩን እየደጎመ ኢኮኖሚውንም ማረጋጋት የሚችልበት ኦፖርቹኒቲ ይኖር ነበር። በወቅቱ ግን የነበረው ኦልሞስት መንግስት ነዳጅን ኢምፖርት ማድረግ አለመቻል የሚደርስበት ሁኔታዎችን ሁሉ አጋጣሚዎች የሚፈጠርበት እድል ሰፊ ነበር። ስለዚህ ድጎማው ሁለተኛ እንደምታየው የውጭ ድርጅትም ያለው ባለ ሀብቱም በኩል ነዳጅ ዋጋ ነው መንገዛው። ህዝቡም ደግሞ
በዛን ያህል የራሱ ወይም ደግሞ የዕለት ተዕለት የሚንቀሳቀስበት የተሽከርካሪ የለውም። ስለዚህ ይሄ በደንብ ይጠና ተብሎ መንግስት በስነ ስርዓት የሌሎች ሀገር ተሞክሮችም ታይቶ የነዳጅ የምንከተለው አሰራራችን በፖሊሲ ስላልነበረንም ጭምር ከንጉሱ ጊዜ ጀምሮ ድጎማ እየተደረገ ነው የሚመጣ የነበረውና አንዱ ይሄ ስርዓት ስላልነበረው ስርዓት ለማበጀት ስለተሞከረ ነው። ከዛ በኋላ ግን እየጨመረ የመጣው ግን እስካሁን ኢቭን መንግስት እስከ 2015 ሰኔ ድረስ ኔጌቲቭ ባላንሶች ነው የነበሩት። ምክንያቱም የዓለም የነዳጅ ዋጋ 60 ብር ሲሆን እኛ በ50 ምናምን ብር ነበር የምንሸጠው። ቢያንስ እየተቀራረበን የመጣ ነው እንጂ ስቲል የዓለም የነዳጅ ዋጋን መድረስ አልቻልንም። አሁን ላይ ጥሩ ነው። ኦልሞስት የዓለም የነዳጅ ዋጋ ላይ ደርሰናል። ከሰኔ 2015 ጀምሮ ደግሞ ሙሉ ለሙሉ መንግስት እየደገመ ከነበረበት ወጥተናል ማለት ነው። ይሄ ትልቅ ስኬት ነው። በየወሩ በዚህ ጥር እንግዲህ ዛሬ 22 ነው። ጥር ኢንዶፍ ጥር ወር ላይ ወደ 3 ቢሊዮን አካባቢ ፖዚቲቭ ትርፍ ገንዘብ እናገኛለን ብለን እናስባለን። የታህሳስ 1.8 ቢሊዮን ገንዘብ ማግኘት ችለናል። ትርፍ ማለት ነው። ትርፍ ሲባል ስታብላይዜሽን ፈንዱ ላይ ፖዚቲቭ የሆነ ገንዘብ እየገባ ነው ማለት ነው። ሌላው ነዳጅ ታክስ የማይደረጉ ኮሞዲቲዎች ውስጥ አንዱ ነበረ። ሮድ ፈንድ ይሄዳል፣ ታክስ አለ፣ ሌሎች ነገሮች ፓራሜትሮች አሉ። ኢቨን ታክስ 15% ነው። አሁን ያው የገንዘብ ሚኒስትር ባወጣ አዋጅ መሰረት ያቺ 15% ቢሆን ተጨምራ ነው። ነገር ግን ታክስ የሌለው አጠቃላይ ዝም ብሎ የማይነካ ሴክተር ግን እየቆየ ሲሄድ ደግሞ የመንግስትን እጅ ሽባ የሚያረግ አይነት አሰራር ስለነበረ እሱ መፈታት ስለነበረበት ያ ስለሆነ ነው። እንግዲህ ከባለፈው 4-5 ወር ጀምሮ አይተው ከሆነ የዓለም የነዳጅ ዋጋ በጣም የተረጋጋ ስለነበረ አልተጨመረም። የነዳጅ ዋጋ በዚህ 6 ወር ውስጥ ሁለቴ ነው ማስተካከያ የተደረገው። በየቀኑ ነው የዓለም የነዳጅ ዋጋ የሚቀያየረው። ዓለም ላይ እኛ ብቻ ነን እንግዲህ በየወሩ ወር ጠብቀን ነዳጅ የምንጨምረው። ነገር ግን በየቀኑ ግን እሱም አንድ ምክንያት ነው። የዓለም የነዳጅ ዋጋ የሚለው ነገር እኛ ደግሞ በዓለም አቀፍ ስታንዳርድ አይደለም ደሞዝ የሚከፈለን፣ በራሳችን ስታንዳርድ ነው። ነዳጅ ስንገዛ ግን በዓለም አቀፍ የነዳጅ ገበያ ዋጋ የሚባለው በራሱ ሎጂካሊ ፋላሲ ነው በሚልም ስለሚነሳ ምንድነው እኛ የራሳችን ነዳጅ እንግዲህ አውጥተን ገና መጠቀም አልቻልንም። ስለዚህ የምንገዛው መንግስትም የሚገዛው ከዛ ትራንስ 65 ብር በበርሜል ገዝቶ ከነበረ ልክ የዓለም የነዳጅ ዋጋ ሲጨምር በሚቀጥለው ወር ሲገባ 70 ብር ከሆነ አውቶማቲካሊ ጅቡቲ ሲደርስ የወደብ ኪራይ ሌሎች ነገሮች ተጨምረውበት ታሳቢ ተደርጎ ነው እንግዲህ የሚመጣውና የዓለም ገበያ ባንድም በሌላ ካሊብሬሽንን ቀደም ሲል ስንል ማዲያዎቹ ላይ ካሊብሬት ሊደረግ ሲል ባለሙያዎቻችሁ መረጃ ይሸጣል ከናንተ በኩል። ሁለተኛ በተለይ የነዳጅ ዋጋ ነገር ሊጨምር ሲል ይሄ የሚያዘው ነገር ያሰልፍ የምንጨናነቀው ነገር በዋናነት ለኩባንያዎቹ ከናንተ ተቋም መረጃ ይሸጥላቸዋል፣ በገንዘብ ይሸጣል። ምንድነው አስተያየቶት? ካሊብሬሽን የማዲያ ዲስፔንሰር ላይ እኛን አይደለንም ሌላ ተቋም እነሱ ናቸው። እሺ ይሄኛው ላይ ማዲያ ዋጋ ሲጨምር የዚህኛው 100% መከራከር አልፈልግም። ስሜቶቹን ስለምታያቸው በተቻለ መጠን ግን አሁን ስሞል ሰርክል ለማድረግ ሞከረናል። ከባለፈው ጊዜ ጀምሮ ይሄ ብዙ መጨናነቆች እየቀነሱ መጥተዋል። አንዳንዴም ሰርፕራይዝ የሚሆንባቸው ጊዜያቶች አሉ። ይሄ አለ ግን እንዳልከው ሊኬጅ የለም ብዬ እርግጠኛ ሆኜ መናገር አልፈልግም። የተጠናከረ ስራ ለመንግስትም እንደማሳሰብም ብለን ነው በደንብ ስለሚያስፈልግ። ሌላ አንድ በጣም ቀልቤን ይሳበኝ ጉዳይ ባለፈው ከእንደዚሁ ከነዳጅ ጋር በተያያዘ ችግር ውስጥ ስንገባ የጅቡቲ በተወሰናላቸው በ4 ቀን ውስጥ ካልገቡ የሚል መመሪያ አውጥታችሁ ነበረ። አንደኛ እንደዚህ አይነት ግብታዊነት ምንድነው? ለምሳሌ እስከ ሞረስ ድረስ የሚያደርስ እርምጃ እንወስዳለን ማለት ይሄ ከህገ መንግስት ጋር የመጻረን ነው። የፍርድ ቤቶችን ነጻነት መጋፋት ነው። አንድ እርምጃ መውሰድ ተገቢ ቢሆንም ቀደም ሲል አንስቼልዎታለሁ። ከተለሳለሰ እርምጃ አትወጡም ለምንድን ነው የሚል ግን ደግሞ ከባድ እርምጃ ሲባልም እንደዚህ ራሳችንን በራሳችን የሚበላ መሆን አለበት ወይ? ሁለተኛ ስለ ጅቡቲ መንገድ አሁን አንዳንድ ጊዜ በእናንተም በኩል እገዛ አያስፈልጋቸውም ወይ? እኔ በቅርብ ስለማቅ ነው ማለት አንደኛ አሽከርካሪዎቹ የረፍት ጊዜ ሊኖራቸው ይገባል ከአደጋ ለመዳን።
ሁለተኛ አሽከርካሪዎቹ እኮ እንደውም በየመንገዱ ላይ ጥራቱን የጠበቀ ኳሊቲ የሆነ ነዳጅ ለማስገባት እኮ እነዚህ አሽከርካሪዎች ደግሞ መንገድ ላይ ብዙ ነገራቸው ሊጠበቅ ይገባል። ውሃ እንኳን የሌለበት በረሃ መስመር እየተኬደ የመንገዱ ሁኔታ ይታወቃል። እንደገና ነዳጅም እኮ የሚጫነው ማታ ነው። ማታን እንደ 24 ሰዓት ቁጥራችሁ ለምን ይህን ስታረጉ ከረማችሁ? ከዚያ ባሻገር መንገድስ ላይ አሁን ባለው ሁኔታ ይታገታሉ። በአንድ ሹፌር 700 ሺህ ይጠየቃል። የእናንተን ሰምተን አናቅም። ለምንድን ነው ነዳጁን እየፈለግን አመላላሾቹ ምናምን አካባቢ ላይ ትኩረት አታደርጉም? ስልጠናም ስትሰጡ አናይም። ለአቅም ስትገነቡ እነሱንም በጣም ስታንዳርድ የሆነ አሽከርካሪ ባፈራችሁ ቁጥር ጤናማ የሆነ ነዳጅ በዲሲፕሊን የሚመራ እንደዚህ እናንተ ዋጋ ስትሰጧቸው ባለኩባንያዎቹም ዋጋ ስለሚሰጧቸው ከእናንተ እንደ መንግስት ለአሽከርካሪዎቹ በስልጠና በመሳሰሉት ነገር የሆነ ነገር ብታደርጉ ቀጣሪ ድርጅቶቻቸውን በሱ መልኩ ማድረግ ስለሚችሉ በዋናነት የዚህ የአዲስ አበባ ወይም የሌሎች ክልል ከተሞች መዳረሻን በተመለከተ እኛ አይደለንም ያወጣንላቸው፣ ኩባንያ ማህበሩን የላከው የኤክስፔክተር ታይም አራይቫል መመሪያው የሚለው ኩባንያው ለባለስልጣኑ ያሳውቃል ይላል። የእያንዳንዱን ዝርዝር ከተሞች የመድረሻ ቀን ልከዋል። በኩባንያ በኩል ነው። ምናልባት ለማህበረሰቡ ማወቅ ካለበት ስላለ ደብዳቤውም ማሳየት ይቻላል። ስለዚህ እኛ ያንን ኬፒአይ ይዘን ነው የምንከታተለው። ያንን ኬፒአይ ይዘን ስንከታተል ሁለት ነገር ነው የምናየው። አንዱ ቀደም ብሎ ዋጋ ጭማሪ ሊኖር ይችላል ብሎ እዚህ አዲስ አበባ ጫፍ ላይ ቁጭ ብሎ የሚያሾፍ አለ። ይሄ ህዝብንም መናቅ ነው በእኔ እምነት ማለት ነው። የመንግስት እሱ የለም እያልን አይደለም። ስለዚህ ይሄን በተመለከተ ግብረ ኃይል ተቋቁሞ ከደህንነትም ከጸጥታም ከምንም ተቋቁሞ በዚህ ዙሪያ ላይ ሲሰሩ የነበሩ አካላትን ተጠያቂ ለማድረግ ተሞክሯል። አንዱ እሱ ነው። ሁለተኛ መንገድ ላይ የተነሳውም ትክክል ነው። በተለይ ጅቡቲ ከገቡ በኋላ የጅቡቲ መንገድ በጣም አስቸጋሪ ነው መንገዱ ስለምናቀው ማለት ነው። ይሄን በተመለከተ እንግዲህ ከፍተኛ የመንግስት አመራሮች ጭምር ከጅቡቲ መንግስት ጋር በተደጋጋሚ ውይይቶችን አድርገዋል። በእኛ ሳይድ በኩል ማለቂያ የነበረበትን ጨርሰናል። በጅቡቲ መንግስት በኩል ግን ያለውን ግን በዲፕሎማሲም ተሞክሯል። ኢቭን ክቡር ጠቅላይ ሚኒስትራችንን ጨምሮ ከዛ ካለው አመራር ጋር ተነጋግረዋል። እንግዲህ ተስፋ እያደረግን ያለነው አሁን በቅርቡ ይጀመራል የሚል ነገር አለ። ስለዚህ እሱን ተስፋ እናደርጋለን። የደህንነትም ጉዳይ በተመለከተ ከዝም አላልንም። ምናልባት በሚዲያ ወጥተን ስላላወራን ሊሆን ይችላል፣ ግን ከጸጥታ መዋቅሩ ጋር በጋራ ሰርተናል። ለምሳሌ እነዚህ ትንሽ የሚያስቸግርባቸው አካባቢዎች ላይ ፓትሮል ያደርጋል ጸጥታ ኃይሉ። ማስጠንቀቂያም ሰጥቷል። የሰጠው ምንድነው ከመሸ በኋላ በጣም አዳጋች ነው። ስለዚህ እስከ 10 ሰዓት ባለው ጊዜያቶች ውስጥ እንቅስቃሴ እንዲያደርጉ ነው። ቀደም ብሎ የታገቱ ሹፌሮች በነበሩበት አካባቢ ግን ሳይመሽ ነው ብዙዎቹ የታገቱባቸው አካባቢዎች ላይ የነበሩትም ግን እውነት ለመናገር ብዙ የጸጥታ መዋቅር እነሱን ለማስፈታት ባደረጉት ኦፕሬሽን ህይወታቸውንም አጥተዋል። ትክክል ነው። ብዙ መስዋዕትነትም እየከፈሉ ነው ያሉት። ያንን ግን በተለይ ይሄ አስቸጋሪ ኤሪያዎች የሚባሉትን ግን ፓትሮል እያደረጉ ነው። ወደ ህዳሴ ግድብም ሲሄድ ነዳጅ እኮ በእጀባ ነው የሚሄደው። ይሄ የሚደረግበት ምክንያት ግን ኦልሬዲ ሩቱ ይታወቃል። ጸጥታ መዋቅሩ ተናቦ ነው እየተቀባበለ ነው ይዞ የሚሄደውና ይሄ ባለስልጣኑ ከሚመለከታቸው ጸጥታ ተቋማት ጋር በጋራ ነው እየሰራ ያለው። ይሄንንም በተመለከተም ደግሞ ለሚዲያ ፍጆታ ያልዋለ ግን ሰፊ የሆነ ከሹፌሮች ጋር ስብሰባ ተደርጓል። የትራንስፖርትና ሎጂስቲክስ ሚኒስቴር በሚመራው መድረክ ላይ ይሄ አቅጣጫም ተቀምጦ ችግሮችም ካሉ ሚዲያ ጥሩ እኮ ነው። አሁን በህዝብ ግንኙነት ስራ ቢታጀብ ኖሮ ይሄን ጥያቄ ያላነሳም ወይም አመድ አፋሽ እናንተም አትሆኑ። ስልጠና የመሳሰሉት ስለአሽከርካሪዎች ስልጠና በተመለከተ ብዙ ከሹፌሮቹ ከኛ ጋር ያላቸው ግንኙነት የለም። ግን ማህበራቸው ወደ እናንተ መጥቶ ያቀም ማህበራቸው በጣም በቅርበት ነው የምንሰራው። ነገር ግን ይሄን በተመለከተ እንትኑ ላይ አስቀምጠናል፣ አዋጁ ላይ ማለት ነው ምን አይነት ዲሲፕሊን ሊኖራቸው እንደሚገባ። ሌሎች አዋጁ ሲጸድቅ ኢሚዲየትሊ ወደዛ መሄድ ይሆናል። እንደተባለው ሹፌሮቹ ከኩባንያ ይለያያሉ። አንዳንድ ኩባንያ የሴፍቲ ፕሮቶኮልን ጨምሮ ስልጠና ይሰጣሉ። 2 አመት አንዱ ሹፌር ከሰራ በኋላ የሪፍሬሸር ትሬኒንግ ይሰጣሉ። አንዳንድ ኩባንያ ደግሞ
ያንን የማያውቃሉ ሹፌሩን መቅጠር ማሰራት ከዛ ይዘለለውን ነገር አያረጋም። ስለዚህ ኩባንያዎቹ እናንተ ግዴታ ውላት ታስገቡ። ምንም የማውቃቸው የነዳጅ ኩባንያዎች አሉ ይሄን አሁን የሪፍሬሽመንት ስልጠናው ምናምን የሚሰጡ። አንዳንዶቹ ግን ዝም ብለው አንዱ እዚህ መመሪያ ላይ ኩባንያ ማለት ተብሎ እንደሰፈረው አንዱ ስታንዳርድ ይሄ መሆን የለበትም ነበር አለው። ኩባንያው ላይ የኩባንያ ተግባርና ስልጣን ላይ ያስገድዳል። ሁለተኛ ሹፌሮችን ኢቭን የድራይቪንግ አወር ይገድባል። መመሪያው ላይ ተው ከሆነ ከሌሊቱ 10 ሰዓት እስከ ማታ 2 ሰዓት። ይሄንን አንዳንድ አካባቢ ለምሳሌ እዚህ ቢሾፍቱ ደርሶ አያት ገባም ከሚባል እስከ 2 ሰዓት አዲስ አበባ መግባት የሚችልበትን ኦፖርቹኒቲ እንዲኖር ነው። አንዳንድ ኩባንያዎች ደግሞ እስከ ቀኑ 10 ሰዓት አለ። አንዳንድ ኩባንያዎች ደግሞ የራሳቸው ኢንተርናል ፕሮቶኮል አለ። ይሄንን ወጥ ለማድረግ ቅድም እንዳልኩት የመጀመሪያው ነገር ድራይቨርስ ፕሮቶኮል ተዘጋጅቷል። ሁለተኛ የፊውል ትራክ የስታንዳርድም ተዘጋጅቷል። ይሄንን እንግዲህ ፕሮሰሱን አልፎ የሚመለከተው አካል ካለፈ በኋላ በጋራ አብረን ወደ ስራ የምናስገባ ይሆናል። ትክክል ነው። ዲሲፕሊን አለ፣ የሴፍቲ ኢሹ አለ፣ በጣም ብዙ ችግር ነው ያለው። ስለዚህ እነዚህ ነገሮች አንድ ላይ አብሮ ባለመሰራታቸው ግን ጋፖቹ አሉ። ስለዚህ የመጀመሪያ የነበረው ማህበሩን ነው እንደውም እኛ አሳይመንት የሰጠነው። ማህበሩ ማለት የኩባንያ ማህበርና የፊውል ትራክ ወይም ደግሞ የነዳጅ ቦቴዎች አመላላሽ የፈሳሽ ጭነት አመላላሽ የምንላቸውን ማህበሩ በጣም በቅርበት ነው የምንሰራው። ለእያንዳንዷ ነገርም ለምሳሌ መንገድ ላይ መኪና መቆም ሲል ማህበሩን ነው እኛ ኢሚዲየትሊ ክሊክ የምናደርገው። ምክንያቱም በማህበሩ በኩል አላስፈላጊ የሆነ የዲሲፕሊን ችግር ያለባቸውም ካሉ ማህበሩን ነው የሚጠየቀው። አንዳንድ አደልትሬሽኖችም ወይም ደግሞ ይሄ ህገወጥ የሆነ የሚሰሩ ስራዎችም ሹፌሮችም በሱፐርቪዥንም ወይም በሌላ በጥቆማም የመጣ ካለ ከማህበሩ ጋር ነው በቅርበት የምንሰራው። ምክንያቱም ወደ 3000 ምናምን ሹፌር ማወያየቱ በጣም ታፍ ነው። ግን ማህበሩ ጋር የስራ አስፈጻሚዎቹ በተለይ ከማዲያም ጋር በተመሳሳይ ከኩባንያም ጋር በጣም በቅርበት እያንዳንዷን ነገር በጋራ ነው እየሰራን ያለነው። በተቻለ መጠን ግን የአሰራር ስርዓት ለመዘርጋት እየሞከርን ያለነው። ነዳጅ አቅጣጫ መቀየር የሚል አለ እቅዳችሁ ላይ ተመልክቻለሁ። አሁን ለምሳሌ 2015 ላይ ወደ 300 ምናምን በዚህ አመት 200 አቅጣጫ ይቀይራሉ። አቅጣጫ ቀይረው የሚሄዱበት ምክንያት ምንድን ነው? ዳይቨርሽን ነው። ዳይቨርሽን ማለት ለምሳሌ ነዳጁ ለአዳማ ላላንድ ማዲያን የተጫነው ግን ሰመራ ላይ ሲደርስ ተበላሸ ወይም ደግሞ መኪናው መንቀሳቀስ አልቻለም። ስለዚህ እዛው ሰመራ ላይ ነዳጁን እንዲያራግፍ ይፈቀድለታል ማለት ነው። ይሄ ነው። ሁለተኛው በተለያየ ጊዜ ሹፌሩ የተሰጠው እንዲጭን የተሰጠው አዋሽ ላይ ነው። እሱ ግን ወይም ደግሞ ጎሮ የሚል ተመሳሳይ ስሞች ያሏቸው አካባቢዎች አሉ እና ጎሮ የሚለውን ይመጣና ጎሮ እዚህ አዲስ አበባ ላይ ያራግፈዋል። ካራገፈው በኋላ ወይ ማዲያው እኔ አላዘዝኩም የጎሮ ይላል። እሱ ግን የታዘው ወይ ወደ ባሌ መስመር ወይ ወደዛ አካባቢ ያለው ጎሮ ነው። ስለዚህ እንዲያሉ ኢሾች ሲኖሩ ይሄ ፎርስድ የሆኑ ዳይቨርሽኖች ማለት ነው። ሌላው አዲስ አበባ ላይ ለምሳሌ ወይም ደግሞ አንድ ከተማ ላይ ነዳጅ እጥረት ቢያጋጥም በተለያየ ምክንያት ወይ መንገዱ ተዘግቶ ሊሆን ይችላል ወይ የሆነ ነገር መንገድ ላይ ያለ ትራክ ካለ ዳይቨርት ይደረጋል እዛ ማዲያ ላይ እንዲገለብጥና ለምሳሌ ብዙ ጊዜ ሰመራ ዴቼቶ አካባቢ ላይ የደረቅ ጭነትም የፈሳሽም እንግዲህ ገቢና ወጪ ምርቶቻችን በዛ ነው የሚገቡት። ስለዚህ አንዳንዴ እጥረት ያጋጥማል እዛ አካባቢ ላይ ማለት ነው። እጥረት ሲያጋጥም እዛ ያሉ ማዲያዎች ኩባንያዎቻቸውን እናቃቸዋለን። ስለዚህ 2-3ቱን እዛ ገልብጡና ተመልሳችሁ ጅቡቲ ሄዳችሁ ጫኑ ብለን አቅጣጫ የምንሰጥበት አለ። አንዱ ስናደርግ የነበረው ኢቨንቶች ሲኖሩ በጣም እንቅስቃሴዎች የሚበዙባቸው ጊዜያቶች ሲኖሩ ይሄንን የሰልፉን ወይም ደግሞ እጥረቱን ለማርገብ ሲባል ዳይቨርት ተደርገው የሚሰሩባቸው ግን እኚህ አጋጣሚ ሾዎች ናቸው መታቀድ ይችላል የሚል ጥያቄ ያስነሳል። ለብልሹ አሰራር ያጋለጥም ወይ? አሁን አንዱ የመንገድ መዘጋት ነው። አንዳንድ ጊዜ አርቲፊሻል ችግሮች ይፈጠሩና ጎማ ለሚያቃጥሉ መንገድ ለሚዘጉ ወጣቶች ገንዘብ ይሰጥና መንገድ ሆን ተብሎ እንዲዘጋ ይደረግና በተለይ ወደ ኮንትሮባንድ ኤሪያ አካባቢ ላይ የሚሄዱ መኪኖች ለዛ ቅርበት ያላቸው ለምሳሌ የሆነ የኮንትሮባንድ ኤሪያ ካለ በዛ አካባቢ የሚሄድ ከሆነ አቅጣጫ ቀይር ተብሎ ሄዶ አለው እንደዚህ የሚቀባበሉት ነገር ተብሎም ይነሳል። ይሄ ያለው በርግጥ የኮንትሮባንድ ኤሪያ ኮምፕሊትሊ ዳይቨርሽን የለውም። የሌለበትም ምክንያት በኮታ ነው የሚወስዱት። በወር 1 ወይም 2 የሚያገኙበት አጋጣሚ ነው ያለው። ዳይቨርሽን እዛ አካባቢ አናደርግም፣ አንሰጥም፣ አንፈቅድም። ምክንያቱም
ኤሪያ ለኮንትሮባንድ ሰፈሮችም ስለሆነ ይሄ ኮንትሮባንድ ኤሪያ የምንላቸው እነሱን ጨምሮ ነው። ሶማሌ ዙሪያውን አጠቃላይ ያለው የዳይቨርሽን ሊፈቀድባቸው የሚችለው ለምሳሌ ባህር ዳር ኦር ወደ ወልዲያ እየሄደ ከነበረ እዛ አካባቢ ላይ በቂ ነዳጅ ካለ ባህር ዳር እጥረት ካለ ተሻግሮ እዛ እንዲያራግፍ የሚደረግበት ሁኔታ አለ። የሴኩሪቲ ኢሹዎችም ካሉ አድጀስት ይደረጋል። እንዳልከው ዳይቨርሽን መታቀድ አይችልም። ትክክል ነው። የመጣውን ጥያቄ ነው የምታስተናግደው። ከመጣው ጥያቄ አኳያ ነው አንዱ ምንድነው በዚህ አመት ከባለፈው አመት ጀምሮ ዳይቨርሽን አንፈቅድም ብለን ለሁሉም ኩባንያዎች ልከናል። ሁለተኛ የሚመጣውም ዳይቨርሽን አሳማኝ ከሆነ ይሄ ብልሽት የተገለበጠ ከሆነ የሴኩሪቲ እነዚህ ከቀረቡ ነው እንጂ አንፈቅድም ብለናል። ከቅድ አስተቃቀድ አኳያ ትክክል ነው ይሄን ያህል እንሰጣለን ብለን መቀነስ የነበረው የቤዝ ላይን የተያዘው ከዚህ ፊት የነበረው የዳይቨርሽን ቁጥር አለ። ስለዚህ ይሄን መቀነስ ነው የሚለው አሁን ከ300 ወደ 200 ቀነሷል። አሁንም እየቀነሰ ይሄዳል። ብዙዎቹ ሲስተም ላይ ስለተተከሉ ከሲስተሙ ላይ አውጥቶ አንዳንዴ ስለሚያስፈራ ነው። በተቃራኒው ይሄን ያለ የጸጥታ ችግር ይገጥመናል የሚልም ትርጉም ስለሚኖረው ራሱ የችግር ፈጣሪው አካል እንዳትሆኑ ብዬ ነው። የብዙዎቹ በጸጥታ ችግር ምክንያት ካለ እኛን የምናጣራው እነሱ አይደሉም የሚነግሩን። የጸጥታ ችግር አለ ሲሉ ባለስልጣን መስሪያ ቤቱ ከሚመለከተው የጸጥታ ዘርፍ ጋር ይነጋገራል። ያ ተጨባጭ መሆኑን ካረጋገጠን ነው እንጂ የምንፈቅደው ያንን ካላረጋገጠን የጸጥታ ዘርፉ ዘዛ ኮራፕሽን ውስጥ ቢኖርበት ራሱ ቢፈጥር ችግር እኛ ምን እናጋገረው ታች ባለ